ነላችሁ ስለጠፋው ይቅርታ we're going to do better ዛሬ ስትራፖ በተለምዶ ስሙ ስትራፖ ወይም ደግሞ DOMS ወይም DOMS በቴክኒካል ተርሙ delayed onset muscle soreness የምንለው ምን እንደሆነ ለምን happen እንደሚያደርግ የሆነ አይነት ቪው እንዲኖረን እናደርጋለን ማለት ነው። ይህን ከመጀመሪያ በፊት ግን እዚህ ቻናል ላይ አዲስ የሆናችሁ ሰዎች ዋካችሁን ሰብስክራይብ አድርጉ። የፊትነስ ኮንተንት፣ ላይፍስታይል ኮንተንት፣ ስለ ነገሮች ውይይት የምትፈልጉ ከሆነ ጀነራሊ እንደዛ አይነት እንትን ነው ፖስት ማድረገው። ፕሊዝ ሜክ ሹር ቱ ሰብስክራይብ። ከዛ በኋላ አይታችሁ ስትጨርሱ ይህን ቪዲዮ ስፔሻሊ የሆነ ነገር ካገኛችሁበት ላይክ ማድረግ እንዳትረሱ። ኮመንት ሀሳባችሁን ያለውን ነገር ኮመንት ማድረግ እንዳትረሱ። ቪዲዮ ሞር እንዲታይና ብዙ ሰዎች ጋር እንዲደርስ ለብዙ ሰው እንዲጠቅም ያደርገዋልና። ኤኒዌይስ ሌትስ ጌት ቱ ዘ እንትን አይደለ ስትራፖ እኛ ሀገር ብቻ ይመስለኛል ስትራፖ የምንለው ቢካዝ እሱም አይደለም ስሙ። ኤኒዌይስ DOMS delayed onset muscle soreness መጀመሪያ ምን እንደሆነ እናውራ። ታውቁ ይሆን አታውቁ አላውቅም። I'm going to be as sensitive as possible. ጂም ቤት ሄደን ስፖርት ስንሰራ ጡንቻችን መስል ፋይበር የሚባል የጡንቻ ገመዶች አሉ ውስጣችን ያሉ፣ እነሱ ብሬክ ነው የሚያደርጉት ወይም ደግሞ እንደሚባለው ይቆስላሉ፣ ቁስለት ያጋጥማቸዋል። ያንን ቁስለት ስፖርት ቤት ሰርተን ስንጨርስ ይዘን የምንሄደው ያንን ቁስለት ነው። እስከ ቅርብ ጊዜ ድረስ አብዛኞቻችን ስፖርት ቤት ሄደን ጡንቻ የምንገነባ ወይም እዛው ተገንብቶ የምንወጣ፣ ፓምፕ እና ጡንቻ መገንባት የተለያዩ ነገሮች ናቸው። እንደዛ የሚመስለን ሰዎች አለን። that is completely wrong። ቁስል ነው ይዘን የምንወጣው ከስፖርት ቤት። እስፔሻሊ በደንብ ራሳችሁን ፑሽ ባረጋችሁ ቁጥር ብሬኬጁ እየጨመረ ይሄዳል ማለት ነው። that being said ይሄ ነው ጂም ቤት ውስጥ ሀፕን የሚያደርገው። ከዛ በኋላ ታዲያ ስትራፖ ወይም ደግሞ ስትራፖ እያልኩት ልጥራው እኔ ስትራፖ ለምንድን ነው ሀፕን የሚያደርገው? ያንን ቁስል ይዘን ነው የምንሄደው። ያ ቁስል ሂል ለማድረግ ይሞክራል። ስቲል ቁስል ሂል ለማድረግ በአንድ ጊዜ ብው ብሎ ሂል አያደርግም ማለት ተዋጭረን ምናምን ደምተን እጃችንን ቆርጠንም በአንዴ ሂል አያደርግም። ሂሊንግ ፕሮሰሱ ቀስ ያለ ነው። ሴም ቲንግ ለጡንቻችንም ሂሊንግ ፕሮሰሱን እኛ ለማፋጠን ወይም ደግሞ ቀላል ለማድረግ የምንችላቸው ነገሮች አሉ። አዎ ይሄንን ስሜት እንዳይሰማን አቮይድ ማድረግ እንችላለን ወይ? አይ ዊሽ ቢካዝ እኔ ደድሊፍት አድርጌያለሁ ከትናንትና ወዲያ። ዛሬ ትናንትናና ዛሬን ጨምሮ ጀርባዬ ከጥቅም ውጪ ነው። እንትን አድርጉ እያልኩኝ ነው እቃ ሁላ ማነሳው። ኢትስ ቬሪ ሃምብሊንግ። ግን አንችልም። ከምን ያህል ጊዜ ጀምሮ ነው ሊጀምረን የሚችለው? ስፖርቱን ከሰራን ወይም ስፖርት ስል ምን ጊዜም ጂም ቤት ሄደን እንሰራው አይደለም። ሰውነታችሁን ኖርማሊ ሙቭ ማታረጉት አይነት ሰዎች ከሆናችሁ ኤኒ ሙቭመንት ኢቭን ዋክ፣ ሃይኪንግ ምናምን ከሄዳችሁ ዳይሬክትሊ ኤፌክትድ የሆነው መስል ስፔሻሊ እግራችሁን፣ ካፋችሁን ወይም ባታችሁን ምናምን አንድ ላይ አብሮ ፔን ሊሰማችሁ ይችላል the next day። ስፖርት ሲባል ወይ ብረትን የጨመረ ዌይትን የጨመረ ምናምን ላይሆን ይችላል። ኤኒ ሙቭመንት እናንተ ኖርማሊ ሙቭ ከምታረጉበት መንገድ ወጣ ያለ ሙቭመንት ነባርም ሆናችሁ ለአዲስ ሰው ብቻ አይደለም። ይሄ አዲስ ከሆናችሁ ሰውነታችሁ ሙቭ አድርጎ ስለማያውቅ it's guaranteed it will happen። ግን ነባርም ሆናችሁ ዌይታችሁን ኢቭን አሁን ለምሳሌ እኔ 120 ኬጂ ስኳት አረግ ከነበረ the next day ሄጄ usually እንደዛ ማረግ ከነበረ the next day ሄጄ ጨምሬ 5 ኪሎ ወይ ምናምን ስኳት ካረኩኝ ቀጥሎ ያለው ቀን ይኖረኛል በቃ ሶርነስ ይኖረኛል። እሱን ሰው ለነባርም ለአዲስም ሰው ያጋጥማል። ቤት የምትቀመጥ የነበረች ሴት ገና ዋክ ማድረግ ከጀመረች ያጋጥማታል እሷ። ስፖርት ቤት ብቻ መሆን የለበትም። አዲስ ሙቭመንት ከሞከራችሁ ራሳችሁን በደንብ ፑሽ ካረጋችሁ ፕሮግረስ እንደዛ አይደለ that happens as well። በ12 እስከ 24 ሰዓት ውስጥ ፊል ታረጉታላችሁ። ፊሊንጉ የመሰባበር ሰውነት የመድቀቅ አይነት ስሜት ነው የሚሆነው። ኖርማሊ በቀላሉ ታርጓቸው የነበሯቸው ነገሮች ለምሳሌ እግር ምናምን ከሆነ ሽንት ቤት ለመቀመጥ ስትሞክሩ እቺን ስሜት ማያውቃት የለም። ስኳት ያላረቀ ሰው የለም። በቃ I don't even know how to describe this ግን it's shit
it's a shit feeling እሱን ከ12 እስከ 24 ሰዓት ይጀምራል እንጂ በጣም የህመሙን ጥግ የምታዩት ከ24 እስከ 72 ሰዓት ያለው ነው which means the next day ሳይሆን ቀጥሎ ያለው ቀን የባሰ የሚሆነው አሁን ከትናንትና ወዲያ ነው ደሊፍት ያደረኩት ትናንትና I was in pain it was I was still in pain ዛሬ it's hell በቃ it's hell ብቻ ለምንድነው happen የሚያደርገው muscle fiberአችን break ስለሚያደርግ ነው ከዛ ሂል ለማድረግ የራሱን የሆነ ሳይክል ስላለው እሱን ሳይክል ሲያካሂድ ነው which is absolutely normal is it a good thing it's part of the process and I consider it to be a good thing ምክንያቱም ያ ነገር happen ያደረገው አንድ ሰው ገብቶ አሁን ለምሳሌ ጫልቱ ገብታ ዛሬም 10 body weight squat ጫልቱ ገብታ ከሁለት ቀን በኋላም 10 body weight squat ከ6 ቀን በኋላም 10 body weight squat መታረክ ከሆነ ሰውነቷ አዲስ ነገር ኤክስፒሪየንስ ያደረገ አይደለም እሷም ራሷን ፑሽ ያደረገች ወይም እየገፋች ወይም ቻሌንጅ ያደረገች አይደለምና እቺትዮ መስል ሶርነስ አይደለም ምንም ነገር አይሰማት ስለዚህ የጥሩ ነገር ሳይን ነው ግን ሄዳ እየጨመረች ዌይቷን ፕሮግረስ ያደረገች ራሷን እየገፋች ያንን ፊት እያወጣች ምትሰራ አይነት ሴት ከሆነች ግን መስል ሶርነስ ይኖራታል ስለዚህ it's part of the process it's a growth process ጥሩ ነው እንደ መጥፎ ነገር አትዩት some of you እንደ ኢንጁሪም ልታዩት ይችላልላችሁ for example እኔ ላይ happen ያደረገውን ነገር ለማታውቁ ሰዎች ፐርሰናል ትሬነር ነኝ ኦንላይን ኮች ነኝ ከኢንፍሉዌንሰርነቴ ከእናትነቴ ባሻገር ማለት ነው እና one of my clients normally 60 ኪሎ ነበረ deadlift የምታረገው ከዛ በኋላ after a week once a week ነው deadlift የምታረገው እናንተም ከonce a week በላይ deadlift ባታረጉ መክራለሁ erector spine ስለሆነ የምትጠቀሙት ወይም ከዚህ ያለው ምንድነው አከርካሪ አጥንት ነው የሚባለው መሰለኝ anyways erector spine ስለሆነ የምትጠቀሙት ባታረጉት መርጣለሁ ስለዚህ እሷ deadlifted 60 ኪሎ የመጀመሪያው ሳምንት ላይ next week ላይ 62.5 ከዛ ስለቻለች አቅሟን ሳይው 65 ኪሎ ሰጠዋትና በጣም በጥሩ ፎርም ፐርፎርም አደረገችው the next day intense የሆነ pain lower backአችን ላይ ወይም የትረኛው የጀርባችን ክፍል ላይ pain feel ስናረግ ሁላችንም triggered ነን I think እኔ እንግዲህ የወገብ ህመም አብዛኛው ሰው ወገብ ታማሚ ነው መሰለኝ ከሚደርሱ ሜሴጆች ነው ይሄን ኮንክሉዥን ላይ ደረስኩት እዛ ላይ ስቲፍ የሆነ ስሜት ወይም ደግሞ እንዲ ውጥር አድርጎ የሚያስመኝ ልጅቷ እንዲ ማለት አትችልም እንዲም ብላ ለረጅም ጊዜ መቆም አትችልም በቃ በጣም የሚያስፈራ ህመም ነው ያላት እና deadlift ስታረጉ እንዳይን ነገር happen ሊያደርግ ይችላል lower backም ስትራፖ ይዘዋል engage deadlift ስናረግ posterior chainአችን ከኋላ ያለው ሙሉ ስለሚል upper back feel ስታረጉ ኖርማል ነው ስትራፖ ነው ትችላላችሁ lower back ላይ ግን ሁላችሁም የታችኛው የጀርባችሁ ክፍል ላይ ግን ሁላችሁም ስለምትደነግጡ አደንግጡ ለማለት ነው በዚህ አጋጣሚ እሺ what else do we have yes ስለዚህ ራሳችሁን ፑሽ ባረጋችሁ ቁጥር ጡንቻችሁ ያድጋል ማለት ነው የብሬክ ዳውን የተደረገው ጡንቻ ስትበሉ ስትተኙ በስነ ስርዓቱ ራሱን እንደ ባንዴድ ባንድ ያረገ as a result እየጠነከራችሁ እያደገ እየሰፋ ትሄዳላችሁ ማለት ነው እሺ as a result እያደገ እየጠነከረ ትሄዳላችሁ ማለት ነው አቅማችሁን እየጨመረ ይሄዳል yay that's what we want to get stronger more toned more defined አይደል so yeah avoid ማድረግ አትችሉም sorry I'm sorry avoid ማድረግ አይቻልም you will go through it it's part of the process ተቀበሉትና እንለፈው እሱን reduce ማድረግ እንችላለን ወይ መቀነስ እንችላለን ወይ manage ማድረግ እንችላለን ወይ ስራ ምንገባ ሰዎች አለን ምናምን ለምትሉኝ somewhat painun manage ማድረግ ትችላላችሁ ብያምናለሁ እኔ there are some factors ለሱ የሚያግዟችሁ so let's go through them አንደኛው active recovery ምንድነው deadlift ካረኩኝ በኋላ አሁን ለምሳሌ በኔ ምሳሌ ስለጀመርኩኝ በነጋታው ዝም ብዬ እዛው ስለሚያም ተኝቼ መዋል የለብኝም ተነስቼ ራሱ ሙቭመንት መድገም is completely wrong እንዳታረጉት I walk around አረጋለሁ daily walking አረጋለሁ እንቀሳቀሳለሁ ቤት ውስጥ ኮምበስ ቀና እምላለሁ ተጎርታችሁ አይደለም ስትራፕ ነው ስለዚህ መንቀሳቀስ አለባችሁ so strap it feels wrong ግን strap ነው
እናንተ እንድትረዱት በምትረዱት እንትን ነው ማቀርበው። ሌላኛው ስትሬች ማድረግ ትችላላችሁ። ቤታችሁ መሆን ይችላል። ጂም ቤት መሄድ አይጠበቅባችሁ። ማት ላይ ሆናችሁ ያንን ጡንቻ ስትሬች ማድረግ ምን እንደሆነ አላውቅም በአማርኛ። ፕሮፐር ኒውትሪሽን ኤንድ ሃይድሬሽን አሞኛል ብላችሁ እንደዛ አይነት ስሜት ተሰማኝ ብላችሁ ራሳችሁን ሃይድሬት ማድረግ እንዳትረሱ። አንድ ሃይድሬሽን ማለት እቺን አንዷን ትንሿን ሃይላንድ ይዞ ጠጣው ማለት አይደለም። 2 ሊትር ቢቻል 3 ሊትር ድረስ ውሃ ጠጡ ኤቭሪ ዴይ especially those of you taking creatine ውሃ ጠጡ። ከዛ በኋላ ሌላ ምንድነው ፕሮፐር ኒውትሪሽን ምንድነው? ፕሮቲን እንዴት ብላችሁ ኮንሱም ማድረግ እንዳለባችሁ ከዚህ በፊት የተሰራ ቪዲዮ አለ። እሱን ቼክ ማድረግ ትችላላችሁ። ፎር ሞር ዲቴይልድ የሆነ ነገር ፕሮቲን ብቻ አይደለም። ሞስትሊ ሰው ላክ የሚያደርገው ፕሮቲን ስለሆነ ነው ፕሮቲን ላይ ፎከስ እያደረግን ያለ ነው። ፕሮቲን ከሆነ ከ1.8 ግራም በኪሎአችሁ ለምሳሌ እኔ 66 ከሆንኩኝ 66 ሲባዛ በ1.8 ግራም ቢመጣው ቁጥር ዴይሊ ፕሮቲን ኢንቴካችሁ ይሆናል። እሱን ኮንሱም ማድረግ እንዳትረሱ። ካርቦሃይድሬት እንደ ጦር ነው የምትፈሩት፣ ያስፈልጋችኋል። የስፖርት ፊውል ነው። ካርቦሃይድሬት ፋታችሁን በደንብ ባላንስድ የሆነ ከለር ያለው በተቻለ አቅም በአቅማችን እንደ እንትናችን ከለር ያለው ምግብ ብንመገብ ይመከራል። ፕሮፐር ኒውትሪሽን ማለት እሱ ነው። ሌላኛው ደግሞ ምንድነው? ፎም ሮሊንግ አይ ቲንክ ራሱን የቻለ ትልቅ ቪዲዮ ያስፈልገዋል ብዬ አስባለሁ። ግን በተቻለኝ አቅም እንትን ልበለው ብዬ አስባለሁ። ፎም ማለት ይሄ ነው። መጀመሪያ ኢኩፕመንቱ ስናየው እሱም እንደምታደርጉት ማት ላይ ታረጉና ከስራችሁ አርጋችሁ ጀርባዬ ከሆነ አሁን ለምሳሌ እኔ ፊል ያደረኩት እዛ ላይ መንከባለል ማለት ነው፣ እንዲያሻችሁ ማድረግ። እሱ ነው ፎም ሮሊንግ ማለት። ብዙ አይነት ቫስት የሆነ ጥቅሞች አሉት። in this special context ግን አሁን ስለምናወራበት ግን ስናወራ መስል ታይትነሳችንን ይቀንስልናል። ይሄ እንዲ ጀርባዬ ውጥር አለ አይደል ያልኩት ቅድም፣ እሱን ሞር ሪላክስ እንዲያደርግ ያግዘዋል። ሶር የሆነውን ስሜት ያከዋል። ሌላ ቃል ያለው አይመስለኝም። ያከዋል። እዛ ጋር ያለውን ስሜት ያከዋል። እሱ አለ። ብለድ ፍሎ በደንብ ሰውነታችን ላይ ደም በደንብ እንዲዘዋወር፣ ጡንቻችን ላይ በደንብ ደም እንዲዘዋወር ያደርገዋል። በደንብ ሪከቨር እንድናደርግ ያግዘናል። ሶ መስል ግሮት ምንፈልገው ማለት ነው። እሱን ነገር ያደርጋል። ሶ ፎም ሮል ስናደርግ አቮይድ ማድረግ ያለብን አንዳንድ ነገሮች አሉ። አንደኛውና ዋነኛው ለዚህኛው ሰዓት ምነግራችሁ ምንድነው ዳይሬክትሊ ጆይንታችሁ መገጣጠሚያችሁ ማለት ነው እና ዳይሬክትሊ አጥንታችሁ ላይ ሮል እንዳታረጉት። ይሄ ለጡንቻ ነው። ለምሳሌ ይሄ ጡንቻ ነው፣ ይሄ ጡንቻ ነው፣ ይሄ መገጣጠሚያ ነው፣ ይሄ ጡንቻ ነው፣ ይሄ መገጣጠሚያ ነው፣ ይሄ ጡንቻ ነው፣ ይሄ መገጣጠሚያ ነው፣ ይሄ መገጣጠሚያ ነው፣ ይሄ ጡንቻ ነው። እሺ እንለየው፣ እሱን እንደዛ እንዳናደርግ ማለት ነው። ከዛ ደግሞ በጣም ቀላል የሚባለው ዋርም ባዝ ወይም ደግሞ ሙቅ የሆነ ለብ ባለ ውሃ ሰውነታችሁ ጡንቻችሁ ሪላክስ እንዲያደርግ ለማገዝ ሻወር ብትወስዱ በዛ ሰዓት ማኔጅ ማድረግ ትችላላችሁ። ፔኑን ማስቀረት አንችልም፣ ግን ማኔጅ ማድረግ ትችላላችሁ ማለት ነው። ስለ ስትራፖ ወይም DOMS ዲሌይድ ኦንሴት መስል ሶርነስ ይሄን ያልካልኳችሁ ለጊዜው ይበቃል ብዬ አስባለሁ። በተቻለኝ አቅም ቪዲዮዎችን እንሰራላችሁ። እናንተን ኮንፊውዝ ካረጋችሁ ዲኤም ከምታረጉልኝ ከነሱ ነገሮች ላይ ተነስቼ ነው። I hope this is helpful as usual። ይሄ ያግዟችኋል ብዬ አስባለሁ። የእናንተ ስትራፖ ላይ ሆናችሁ የሚሰማችሁ ስሜት ምን አይነት እንደሆነ፣ የተለየ ስሜት የሚሰማችሁ ከሆነ፣ ይሄ ያገዛችሁ ከሆነ፣ ምን ስፖርት ስትሰሩ ስትራፖ እንደሚይዛችሁ፣ እንቅልፍ ካልተኛችሁ፣ ሌላ የረሳሁት ነገር እንቅልፍ ካልተኛችሁ ሬስቲንግም ሪከቨር እንዲያደርግ ወይም እንዲድን በጣም ትልቅ ሮል ይጫወታል። ሰው እንቅልፋችሁ በስነ ስርዓቱ ተኙ። ሪኮመንድድ ስሊፕ አወርስ ከ7 ሰዓት እስከ 8 ሰዓት ያለውን ያህል ተኙ በ24 ሰዓት ውስጥ። ፐርፌክት መሆን አይችልም፣ ግን ሁላችንም ህይወት አለን፣ ስራ አለን። things happen I understand፣ ግን intentionally እንደ ምግቡም እንደ ስፖርቱም እንቅልፋችሁ ላይ ፎከስ አድርጉ። ካልዳናችሁ አያድግም፣ ይቀረጭጫል እንጂ ጎብጃለሁ ዛሬ ካልዳናችሁ አያድግም፣ ይቀረጭጫል እንጂ። so make sure you're getting enough rest to recover። እና ምን ያልኩኝ ነበር? yes የተለየ ኤክስፒሪየንስ ካላችሁ ከዚህ ደግሞ ሌላ
ለስትራፖ ይሄ ለእኔ ስትራፖዬ እንዲቀንስ ወይም ስትራፖን ማኔጅ እንዳደረግ አግዞኛል የምትሉትን ሜተድ ካለ ለእኛም እንዲያግዘን የሚያደርግ ነገር ካለ ኮመንት ላይ መጻፋችሁን አትርሱ። ላይክ አድርጉ፣ ሰብስክራይብ አድርጉ። ሌትስ ግሮ አወር ፋሚሊ። አይ ቲንክ 1,000 ምናምን ፎሎወር ገብተናል። that's amazing, awesome. Yeah, that's it. Have a good day. ቶሎ ፖስት ለማድረግ ሞክራለሁ።